ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የፈተና መልስ በቀላሉ ለመገመት የሚረዱ ተግባራዊ ምስጢሮችን አካፍላችኋለሁ። ስለዚህ ይህንን ግምት መጠቀም የሚችሉት እነማን ናቸው ከተባለ በጣም ራሱን ያዘጋጀ ተማሪ፣ በደንብ ያነበበ፣ ለፈተና ብሎ ጽዋት ያደረገ ሬዲ የሆነ ተማሪ ይህንን ግምት ተጠቅሞ የፈተናውን መልስ በደንብ ማሻሻል፣ የተሻለ ውጤት መስራት ይችላል። ምንም ራሱን ያላዘጋጀ ተማሪ ይህንን ግምት ይጠቀማል ብዬ እኔ ቃል አልገባም። ስለዚህ የተዛባ ግንዛቤ እንዳይኖራችሁ በደንብ ነው የምለው። በደንብ ራሱን ያዘጋጀ ተማሪ ከዚህ በፊት ለፈተና ብሎ ያነበበ መጽሐፉን ጠንቅቆ ሬዲ የሆነ ስለዚህ ይህንን ግምት ተጠቅሞ ቢያንስ ከሚገምተው በላይ የተሻለ ውጤት መስራት ይችላል። ስለዚህ ይህንን ቪዲዮ እስከ መጨረሻ ካያችሁ የተሻለ የፈተና ውጤታችሁን መስራት ትችላላችሁ። ይህ ደግሞ መስራት ባለ ብዙ ምርጫ ፈተና ስትፈተኑ ሌላ ፈተና ስትፈተኑ ይህ ግምት አይሰራም። ስለዚህ ምርጫ ያለውን ባለ ብዙ ምርጫ ፈተና ስትፈተኑ ይህንን ግምት ተጠቅማችሁ የፈተና ውጤታችሁን የተሻለ ማድረግ ትችላላችሁ። ቅድም ብያለሁ። በደንብ ግንዛቤ ሊኖራችሁ የሚገባው በደንብ ከዚህ በፊት ራሱን ያዘጋጀ ተማሪ ነው ይህንን ስትራቴጂ መጠቀም የሚችለው። ስለዚህ መጀመሪያ ስለ ግምት ስናይ ግምት እንዴት መገመት ይቻላል? ይህ ግምት እንዴት መጣ ከተባለ ግምት ሳይንሳዊ ነው። ሳይንሳዊ ግምት ደግሞ ሳይኮሎጂካል ስትራቴጂክ ነው። ስለዚህ አብዛኛው ጎበዝ ተማሪዎች ብለን የተሻለ ውጤት ሰርተዋል ብለን የምናደንቃቸው ተማሪዎች ይህንን ስትራቴጂ አውቀውም ይሆን ሳያውቁ ግን ይህንን ስትራቴጂ በደንብ ይጠቀማሉ። ስለዚህ ይህንን ስትራቴጂ የተጠቀመ ተማሪ በደንብ የተሻለ ውጤት ይሰራል። ምንም ይህንን ካወቅ በኋላ ይህንን ስትራቴጂ ተጠቅመ የተሻለ ውጤት ሰርቼ አውቃለሁ። ስለዚህ አብዛኛው ተማሪ ይህንን ሲስተም ተጠቅሞ የተሻለ ውጤት ሰርቷል። እናንተም ይህንን ቪዲዮ እስከ መጨረሻ ካያችሁ የፈተና ውጤታችሁን በደንብ ማሻሻል ትችላላችሁ። ስለዚህ ይህንን ሳይንሳዊና ስትራቴጂክ የሆነ ምስጢር አብረን እንይ። ስለዚህ ማስታወሻ ካላችሁ እያንዳንዳቸውን ምስጢር በማስታወሻ ያዙና ላካፍላችሁ። ስለዚህ የመጀመሪያው ምስጢር ምንድነው ከተባለ ፈተና ውስጥ መጠቀም ያለባችሁ ፈተና ስትፈተኑ የመጀመሪያ ባለ ብዙ ምርጫ ፈተና ስትፈተኑ የማስወገድ ስልት መጠቀም መቻል አለባችሁ። የማስወገድ ስልት ሲባል ምንም ራሱን ያላዘጋጀ ተማሪ ሳይሆን ይህንን የማስወገድ ስልት መጠቀም የሚችለው ራሱን ሬዲ የሆነ ተማሪ። ሁላችንም ስንፈተን ፈተና ለሁሉም ጥያቄ እርግጠኛ ላንሆን እንችላለን። አንዳንድ ቻሌንጅ የማድረግ ጥያቄ ሊገጥመን ይችላል። ስለዚህ በዛ ታይም የማስወገድ ስልት ትጠቀማላችሁ። እውነተኛውን መልስ ለመድረስ ካቃታችሁ የማስወገድ ስልት መጠቀም አለባችሁ። ይህንን ስታደርጉ እንዴት መጠቀም ትችላላችሁ ከተባለ ለምሳሌ ምርጫ ኤቢሲዲ ድረስ ሊኖር ይችላል፣ እስከ ኢም ሊኖር ይችላል። ካሉት አማራጮች ወዳኑ ስህተት የሆነውን ሪሙቭ ማድረግ። ለምሳሌ ሲ እና ዲ ውሸት ከሆነ ካሉት ከአራት አማራጭ ሁለቱን ሪሙቭ ማድረግ፣ ሁለት ይቀረናል። ከዛ ከ25% 50% ወደ እውነተኛ መልስ የመሄድ ቻንሳችን በጣም ከፍ ያለ ስለሆነ ይህንን ስትራቴጂ በደንብ መጠቀም። ስለዚህ ሁለት ሪሙቭ ካደረጋችሁ ሁለት አማራጭ ይቀራችኋል። ከሁለት አማራጭ ለምሳሌ አንዱን ቤስት ሆኖን መምረጥ ነው። ከዛ ወደ እውነተኛ መልስ የመሄድ ቻንሳችሁ በጣም ከፍ እያለ ስለሚሄድ ይህንን ስትራቴጂ በጠቀም ያስፈልጋችኋል። ይህ ሳይንሳዊ ነው። ይህ ግምት ሳይንሳዊ ነው። ስለዚህ ይህንን ስትራቴጂ ተጠቀሙ። ሁለተኛው ደግሞ ስትራቴጂ ፈተናን ኦር የፈተና መልስ ምርጫ ላይ ቻሌንጅ የሚያደርግ ጥያቄ ከገጠመን እሱን ካደረጋችሁ በኋላ ሁለተኛ ጥያቄ ውስጥ ያሉ ፍንጮችን መረዳት ያስፈልጋቸዋል። ጥያቄውን በጥንቃቄ አንብቡ። ብዙ ጊዜ ትክክለኛው መልስ በጥያቄ ውስጥ ተደብቆ ይገኛል ማለት ነው። ለምሳሌ ስነ ጽሁፍ ኦር ኮምፕሬሄንሲቭ ፓራግራፍ ጥያቄዎች ስትፈተኑ ስለ አንድ ገጸ ባህሪ ልትጠየቅ ትችላላችሁ። ስለዚህ ዝርዝር ጥያቄ ውስጥ ይጠቀሳል። ቁልፍ ቃላትን በደንብ መለየትና በደንብ አንደርስታንድ ካደረጋችሁ ሐሳቡን ከተረዳችሁ ዋና ሐሳቦች ጥያቄው ስለሚገኙ እንደዚህ አይነት ነገር ሲታደርጉ በደንብ ጥንቃቄ ማድረግና በደንብ አንደርስታንድ ማድረግ ያስፈልጋቸዋል። ስፔሻሊ በተለይ ማንኛውም ፈተና ስትፈተኑ ጥያቄውን ሐሳብ አንደርስታንድ ካላደረጋችሁ ቢያንስ ሁለት ጊዜ ጥያቄውን ካነበባችሁ ሐሳቡ ይገባችኋል። እና ሶስተኛው ምስጢር ደግሞ ስታቲካዊ አቀራረብ ይባላል። ስታቲካል አቀራረብ
ምንድነው በውስጡ የሚይዘው? የፈተና መልስ የተሻለ ለመስራት የፈተና መልስ በቀላሉ ለመረዳት ቻሌንጅ የሚያደርግ ነገር ከገጠማችሁ እና የማስወገድ ስልት ለመጠቀም ምቹ ሁኔታ ካልገጠማችሁ ስታቲስቲካዊ አቀራረብ መጠቀም። ከአራት አማራጮች ምንም መለየት ካልቻላችሁ አራቱንም ለምሳሌ ኤቢሲዲ ሪሙቭ ለማድረግ ምቹ ሁኔታ ካልተገኘ ምን ታደርጋላችሁ? ስታቲስቲካዊ አቀራረብ። ስታቲስቲካዊ አቀራረብ የሚላል በብዙ ምርጫ ፈተናዎች ውስጥ አንዳንድ መልሶች በስታቲስቲካዊ የመምረጥ እድላቸው ከፍተኛ ነው ይላል። ለምሳሌ በአራት አማራጮች ውስጥ መልስ ሲ የመሆን ፕሮባቢሊቲ ብዙ ጊዜ ከፍተኛ ነው ይላል ስታቲስቲካዊ አቀራረብ ጥናት እንደሚያሳየው። ስለዚህ ከአራት አማራጮች የመምረጥ ወይ ሪሙቭ ማድረግ ካቃታችሁ ስፔሻል በቃ ሲ መልስ ከወሰዳችሁ ወደ እውነተኛ የመሆን ፕሮባቢሊቲ ከፍ ይላል። ምክንያቱም የፈተና አዘጋጆች ትክክለኛውን መልስ በመሃል ሊያስቀምጡ ይችላል በምን እንዲሁም ወይም ረጅም ወይ በጣም አጭር ወይ ዝርዝር የሆነው መልስ ብዙ ጊዜ ትክክል የመሆን እድሉ በጣም ከፍ ያለ ስለሆነ ስለዚህ ምርጫ ፈተና ስትፈተኑ ወይ ረጅም ሆነ ወይ አጭር ወይ ዝርዝር ያለው ወይ አጭር የሆነ ካልሆነ ሲ ፕሮባቢሊቲ ብትመርጡ በጣም የተሻለ ትክክለኛውን መልስ የመድረስ እድላችሁ ከፍ እያለ ይሄዳል ማለት ነው። እና አራተኛው ምስጢር የማስታወስ ችሎታ መጠቀም ያስፈልጋቸዋል። ፈተና ስንፈተን የማስታወስ ችሎታ ከሌለን ፈተና መመለስም መስራትም አንችልም። ያነበበንም ደግሞ ማስታወስ ካልቻልን የተሳሳተ መልስ መልሰን ለፈተና መውደቃችን ስለማይቀር የማስታወስ ችሎታችን ማዳበር ያስፈልገናል። ይህ ደግሞ አንዳንድ ጊዜ በትምህርት ወቅት የተማርነው ነገር በንቃተ ህሊና ውስጥ ይኖረናል። ስለዚህ ጥያቄውን በጥንቃቄ ካነበበን በኋላ ትንሽ ጊዜ ወስደን ማሰላሰል ያስፈልገናል። ያን ጊዜ ትክክለኛውን መልስ መረዳት ማወቅ እንችላለን። ጥያቄውን ካነበበን የተማርነው ኮንሰርን ማድረግ ትንሽ ሰከንድ ወስደን ኮንሰርን ማድረግ ያስፈልገናል። ከዛ ትክክለኛውን መልስ እናገኛለን። አንዳንድ ጊዜ ከሌላ ጥያቄ የተገናኘ መረጃ መልሱን ለመገመት ሊረዳን ስለሚችል ማለት ነው። ስለዚህ የማስታወስ ችሎታችሁን መጠቀም መቻል አለባችሁ። የፈተና ውጤታችሁ በጣም እየተሻለ እና ከፍ እያለ ይሄዳል። ስለዚህ ያ ምንም ያህል ብታነቡ ስትራቴጂዎችን ካልተጠቀማችሁ ምንም ዋጋ የለም። ፈተና ውስጥ በተለይ ማንበብ ብቻ ሳይሆን ቴክኒካዊና ስትራቴጂክ ሳይንሳዊ የሆነ ዘዴዎች መከተል አስፈላጊ። ስለዚህ ይህንን ካልተከተላችሁ ማንኛውም ነገር ዋጋ ሊያስከፍል ይችላል። አምስተኛ ደግሞ የስሜት ማስተዋል ያስፈልጋል። የስሜት ማስተዋል መጠቀም ብዙ ጊዜ የመጀመሪያ ግምት ትክክል ሊሆን ይችላል። ለምሳሌ አብዛኛው ጊዜ ሁሉም ተማሪ የሚሰራው ስህተት መጀመሪያ ለምሳሌ መልስ ኤ መልሶ ከሆነ ከዛ በኋላ ያለ በቂ ምክንያት ያችን ድልዝ አድርጎ ወደ ሌላ መልስ ሊሄድ ይችላል። በቂ ምክንያት ከሌለ ማለት ጥናቶች እንደሚያሳዩት ተማሪዎች የመጀመሪያ መልሳቸውን ሲቀይሩ ብዙ ጊዜ ወደ ተሳሳተ መልስ ይመራሉ ይላል ጥናት እንደሚያሳዩ። ስለዚህ ጠንካራ ምክንያት ከሌላችሁ መጀመሪያ ላይ የመለሳችሁትን መልስ ድልዝ ለማድረግ ወይ ለማጥፋት በቂ ምክንያት ከሌላችሁ መልሱን ከመቀየር መቆጠብ ያስፈልጋችኋል። ነገር ግን ይህንን በጥንቃቄ ተጠቀሙ። ስሜት ሁልጊዜ ትክክል ስላይደለ በስሜት ተነስታችሁ መቀየር አያስፈልግም። ስለዚህ ስሜታችሁን መቆጣጠር ያስፈልጋችኋል። በቂ ምክንያት ከሌላችሁ ይህንን ስህተት ከመስራት በደንብ ተቆጠቡ እላለሁ። ስለዚህ የፈተና መልሶችን በቀላሉ ለመገመት 5 ስትራቴጂክ እና ሳይንሳዊ የሆነ ምስጢሮችን ተመልክተናል። የመጀመሪያ የማስወገድ ስልት አይተናል። ቀጥሎ ያለው ጥያቄ ውስጥ ያሉ ፍንጮችን በደንብ መረዳት እና ሶስተኛው ስታቲስቲካዊ አቀራረብ መጠቀም እና የማስታወስ ችሎታ ማዳበር፣ አምስተኛው ደግሞ የስሜት ማስተዋል የሚለው እነዚህ ስትራቴጂክ እና ሳይንሳዊ የሆኑ ምስጢሮች የፈተና ውጤታችሁን በጣም የተሻለ ያደርጋል። እነዚህ ስልቶች በመጠቀም በፈተና ላይ የተሻለ ውጤት ማግኘት በደንብ ትችላላችሁ። እኔም ተጠቅሜ ስለሚያውቅ
ሁሉም ተማሪ ስፔሻል ጎበዝ የሆኑ ተማሪዎች ይህንን ሲስተም በደንብ ይጠቀማሉ። እናንተም ተጠቀሙላለሁ። እነዚህ ምክሮች በሚቀጥለው ፈተና ላይ ሞክራችሁ ማየት ያስፈልጋችኋል። ስለዚህ አስተያየት ካለ አስተያየታችሁን በኮሜንት ቦክስ ላይ አስቀምጡ እና ውጤታችሁንም ማካፈል ሰርተናል እንደዚህ ብላችሁ በደንብ ኮሜንት ቦክስ ላይ አስቀምጡ። አብረን ያለን ይህ ቪዲዮ ጠቃሚ ከሆነ ላይክ አድርጉ እና ለጓደኞቻችሁ ሼር ሁሉ አዳዲስ መረጃ ስለቅ ለእናንተ እንደርስ ሳብስክራይብ አድርጉ እላለሁ እና መልካም ፈተናን ለመገመት ጥሩ ጊዜ ይሁንላችሁ እላለሁ። ቴንክ ፎር ዋቺንግ